በመጀመሪያ ሀይሚዬ ከወንድሟ ጋር ፏ ብትን ብልጭልጭ ፈከት ብላ ስለመጣሽ ደስ ብሎኛል። እንኳን ደህና መጣችሁ ማለት በቃ ፏ ብለሽ ስለመጣሽ ደስ ብሎኛል። በቃ እንደስከ ዛሬው ጭቅጭቅ ነው ተረክ የሌለበት ማለት ነው። ግን ኤፍሬም ምን አስበህ ነው? ይሄ እኮ አንተ ህፃን ልጅ አይደለም፣ በጣም ትልቅ ሰው እኮ ነህ። የምር ይሄ በጣም ውርደት ነው። በጣም 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 ብሩኬን በድለዋል። የእውነት እንደዛ አይደረግም፣ እንደዛ አይባል። እኔ በጣም የገረመኝ አረ ለሀይሚና ለብሩኬ ግን የሚሆን ማን ነው? አረ ለእነዚህ ሁለት ልጆች ግን የሚያስብ ማን ነው? ወይኔ ፈጣሪ ትዕግስቱን ስጠኝ። እንደው በቃ አንድ የሚያስብላቸው ሰው እንዴት ይጠፋል? እንዴት አንድ ለነሱ የሚቆም ሰው እንዴት ይጠፋል? በእውነት እኔ የሚገርምን በዙሪያችሁ ያለው ሰው በሙሉ እናንተን ለማለየትና እናንተን ለማጣላት የተፈጠረ ነው እንዴ? የወት አንዳንዴ በቃ እንደዛ እንድል ነው የሚያደርገኝ ሁኔታዎችን ሳስባቸው፣ ነገሮችን ሳስባቸው። በቃ በሀይሚና በብሩኬ ዙሪያ ያለ ሰው በጠቅላላ ለእነሱ የሚሆን ሳይሆን ለነሱ በቃ እነሱን ለማጣላት የቆመ ነው ብዬ እንዳስብ ነው የሚያደርገኝ። በእውነት በጣም እንዴት እንደዚህ ታደርጋለህ? ኤፍሬም አንተ እኮ ትልቅ ነህ። ይሄን ማገናዘብ እኮ አያቅትህም። አንተ ብሩኬ መታኝ ብለህ እንግዲህ ባለሽ ደበደበኝ ብለህ ለሚስቱ ስትናገር ሚስቱ ምን ሊሰማት እንደሚችል ለምን አታስብም? ለምን የእውነት ማለት ነው። እግዚአብሔር ምስክሬ ነው። ያንን ቀን ኤፍሬምን ብሩኬና ፍፄ ስላስፈራሩት ነው እሱ ነው የመታን፣ ስላስፈራሩት ነው እሱ አይደለም የመታኝ በልብለውት ነው ብላችሁ ብሩኬን ያማችሁ ሰዎች የእውነት እግዚአብሔር ብሩኬን ይቅርታ መጠየቅ አለባችሁ። ብሩኬን ይቅርታ መጠየቅ አለባችሁ። እግዚአብሔር እኔ ብያለሁ ብሩኬ ይሄን አያደርግም ከመታውን በፊት ለፊት እንጂ በድብቅ አይመታም ብያለሁ። የእውነት እኔ እንደዛ ብያለሁ። ግን ኤፍሬም ግን እንደዛ አይደረግም። የእውነት እንደዛ አይደረግም። ይደብራል። ቢያንስ ማለት ነው ምን ሊፈጠር እንደሚችል ማሰብ ነበረብህ። ይሄንን ስሰማ ሀይሚ ምን ይሰማታል ብለህ ማሰብ፣ እንዲህ ነገሩ በሁለቱ መካከል ይባባሳል ብለህ ማሰብ ነበረብህ። አየህ እኔ እኮ በጣም የሚገርመኝ ነገር እንደው የእነሱ እኮ ችግራቸው እኮ እዛው እየሰራቸው ነው ያለው በእውነት። እና ለማንኛውም እንግዲህ ሀይሚዬ ዛሬ ቁርጥ ውሳኔዋን ያሳወቀችው ከዚህ በኋላ ብሩኬን ማግኘት አልፈልግም፣ አንተም እንዳታገኘው፣ ከዚህ በኋላ እነሱ አብረን መቀጠል አንችልም ብላለች። እንደኔ ሀይሚዬ ተረጋጊ ባይኔ፣ ተረጋጊ እና ብዙ ጥያቄዎች አሉሽ። ያ ጥያቄ እንዲመለስልሽ ማድረግ ነው እንጂ መጥፎ ውሳኔ መወሰኑ ለሁላችሁም ይጠቅማል ብዬ አላስብም። እና ተረጋጊ፣ ግድ የለሽም ባይነኝ ማለት የሆነ ቁርጥ ውሳኔ ከዚህ በኋላ እኔና እሱ አብረን መቀጠል አንችልም የሚለውን ነገር በደንብ አስቢበት ሀይሚዬ። ኤፍሬምም ደግሞ ከዚህ በኋላ እኔ በበኩሌ ላምንህ አልችልም። ምክንያቱም ነገም እንደዚህ እንደማታረግ ምን መተማመኛ አለ? በእውነት በጣም ከባድ እኮ ነው። እኔ በዙሪያቸው ያለው ሰው በሙሉ ለምን እነሱ እንዲለያዩ እንደሚፈልግ አላቅም እንዴ። የእውነቴን ነው የምላችሁ፣ በጣም ከባድ ነው። እንደዚህ አይደረግም።